የጠቅላይ ሚኒስቴሩ ድራማ እና የጄኔራል ታደሰ ወረደ ስልጣን መራዘምን አንድ ላይ ነው የምናየው። እነዚህም ሁለት ርዕሶች አንድ ላይ እናያቸዋለን። ዛሬ በጠቅላይ ሚኒስቴር ጽህፈት ቤት በኩል አንድ መረጃ ወጥቷል። ያ መረጃ ጄኔራል ታደሰ ወረደ የወቅቱ የትግራይ ክልል ጊዜያዊ ፕሬዚደንት ማለት ነው ዓመታዊ ሪፖርት የአፈጻጸም ሪፖርታቸውን ጠቅላይ ሚኒስቴሩና የሚመለከታቸው ሌሎች አካላቶች ባሉበት አቅርበዋል፣ በዛም ተነጋግረዋል የሚል መረጃ የጠቅላይ ሚኒስቴሩ ጽህፈት ቤት ነው ያወጣው። እሱን እናያለን ምን ማለት ነው የሚለውን። እሱን ተከትሎ ደግሞ የጄኔራል ታደሰ ወረደም ስልጣን ተራዘመ የሚባልም ወሬ አለ። በእርግጥ ኦፊሻል አይደለም፣ በመንግስት የተረጋገጠ አይደለም፣ ግን እኛም እሱን ኤክስፔክት እናደርጋለን። ኤኒዌይስ እሱ ወሬውንም ጭምር በሚመለከት ስልጣን መራዘሙ ሳይሆን ተራዘመ የሚለውን ወሬውን በራሱ በሚመለከትም እንዲሁ እንነጋገራለን። ከአንድ ጥያቄ እንጀምር። ጠቅላይ ሚኒስቴሩ ምንድን ነው የገመገሙት? ወይም ጄኔራል ታደሰ ወረደ ምንድን ነው ያቀረቡት? ማለት የሚቀርብ ነገር አለ ወይ? ጄኔራል ታደሰ ወረደ ይሄን አደረኩኝ ብለው ሊያቀርቡት የሚችሉት ነገር አለ ወይ? ጠቅላይ ሚኒስቴሩስ እውነት ሊገመግሙት የሚችሉት ነገር አለ ወይ? ይህን በደንብ እንድትጠይቁ እፈልጋለሁ። ምክንያቱም ድራማው እሱ ነው። ድራማ ነበረ። ግምገማ ምናምን የሚባለው ነገር ድራማ ነው። ሪፖርት ቀረበ የሚባለው ድራማ ነው። ጄኔራል ታደሰ ወረደ የፕሪቶሪያ ስምምነት ላይ ሊፈጸሙ ሲገባቸው ግን ያልተፈጸሙ ጉዳዮች በነበሩበት ወቅት ነው ፕሬዝዳንት የሆኑት። ፕሬዝዳንትም የሆኑት እነዛን ጉዳዮች ከግብ እንዲያደርሱ ከፍጻሜ እንዲያደርሱ ነው። ለምሳሌ ተፈናቃይ ጉዳይ፣ ከምርጫ ጋር የተያያዘ ጉዳይ፣ ዲዲአርን የሚመለከት ጉዳይ፣ ህገ መንግስታዊ ስርዓቱን ትግራይ ውስጥ የማስጠበቅ ጉዳይ፣ እንዲህ የተባለ ወደ 8 ነጥቦች ተዘርዝረው ፈርመው የተቀበሉት ፐብሊክም ተደርጓል። ስለዚህ እኛም መገምገም እንችላለን። አዲስ ነገር አይደለም። ጄኔራል ታደሰ ወረደ በአንድ ዓመት ውስጥ ምን ሰሩ የሚለውን ነገር መገምገም እንችላለን። እኛም ፐብሊክ የሆነበት ምክንያት ከዛ ጋር የተያያዘ ነው። ከነዚህ ስራዎች አኳያ የፌዴራል መንግስቱ የሰጠው ተልዕኮ ስለሆነ የፌዴራል መንግስት የትግራይን ጊዜያዊ ፕሬዝዳንት የሾመውን አካል ጠርቶ አፈጻጸምህን አቅርብ ብሎ አፈጻጸምህን መገምገም እፈልጋለሁ ሲል ከነዚህ 8 ነጥቦች ጋር በተያያዘ ነው የሚገመግመው። ሌላ ነገር አይገመግመው። ሌላው እዛው የክልሉ ጉዳይ ነው። ፌዴራል መንግስት ግን እነዚህ 8 ተልዕኮዎች አሉ፣ ከምን አደረስካቸው ብሎ መገምገም ይችላል። ለምን? ተልዕኮቹን ሰጪው እሱ ስለሆነ ማለት። እነዛ 8 ነጥቦች አሁን የነገርኳቸው ከተፈናቃይ ጋር የተያያዙ፣ ከዲዲአር ጋር የተያያዙ፣ ህገ መንግስታዊ ስርዓቱን ከማስከበር ያ ማለት የኤርትራ ሰራዊት ኢትዮጵያ ውስጥ ይንቀሳቀሳል ወይም እዛ ያለ አንድ ቡድን ከሻዕቢያ ጋር ግንኙነት አለው ምናምን የሚባለውን እሱን እንዲያስቀር፣ ተፈናቃዮች እንዲመለሱ፣ ምርጫ እንዲደረግ የመሳሰሉትን የሚታወቁ ናቸው። 8ቶቹ በአብዛኛው ከፕሪቶሪያ ስምምነት ጋር የተያያዙ ናቸው። እነዚህን ጉዳዮች በሚመለከት ጄኔራል ታደሰ ወረደ የሚገመገም ስራ የላቸው። አንድን ስራ የምትገመግመው ስራው ሲሰራ ነው፣ ውጤት ስላመጣ አይደለም። ስራው ሲሰራ ከተሰራ ትገመግማለህ። ግምገማ ውጤቱ መጥቷል አልመጣም የሚለውን ጥያቄ የሚመልስ ነው። ግን ለመገምገም የሚሆን ግን የሆነ ነገር እርሾ ያስፈልጋል። ስራው መጀመር አለበት፣ መሰራት አለበት። ስራው ካልተሰራ ምኑ ነው የምትገመግመው? ምንም የምትገመግመው ነገር የለም።
ከነዚህ 8 ነጥቦች አኳያ ጄኔራል ታደሰ ወረደ የሚገመገም ነገር የላቸውም ነው የምላችሁ። ለምን ካላችሁ እያንዳንዱን ነገር ላለመፈጸም አቋም ይዘዋል ጄኔራል ታደሰ ወረደ። ለምሳሌ ተፈናቃዮችን መመለስ በሚመለከት ምንድን ነው የሚሉት? አካባቢዎቹ ካልተመለሱ ተፈናቃይ አይመለስም ይሉሃል። በቃ አቋም ይዘዋል። ምን እያሉ ነው? አልሰራውም ነው። ምርጫ የሚባልንም ጉዳይ የትግራይ ሉዓላዊ ግዛቶች ሳይመለሱ ይሄ አይካሄድም ይሉሃል። በቃ አቋም ይዘዋል። ስራዎቹን አልሰራም ብለው አቋም ይዘዋል። ዲዲአር የሚባልን ነገር እነዚህ ነገሮች ሳይስተካከሉ ይሄም አይሆንም። የፌዴራል መንግስት ለጄኔራል ታደሰ ወረደ የሰጣቸውን ተልእኮ ጄኔራል ታደሰ ወረደ በአቋም ነው አልሰራም ያሉት። ስለዚህ ስራው የለም። ምኑ ነው የምትገመገሙ? የለም ስራው በጅምርም ደረጃ የለም። ይሄ ሁላችንም የምናውቀው ነው። ይህን ያህል ፐርሰንት ተሳካ፣ ይህን ያህል ፐርሰንት አትሳክም ልትል የምትችለው ነገር የለም። በቃ ስራ ብለውት ምን ጄኔራል ታደሰ ወረደ ትግራይ ከሄደ በኋላ እነዚህን ነገሮች እምሰራው ይሄ ሲፈጸም ነው ብሎ ቲፒኤልኤፍ ያቀረባቸውን ቅድመ ሁኔታዎች ተቀብለው እና የራሳቸው የጊዜያዊ መንግስቱ ቅድመ ሁኔታ አድርገው ይሄ ካልተሟላ እነዚህ ስራዎች አይሰሩም ብለዋል። ምኑን ነው የምትገመገመው? ምኑንስ ነው ሰራው ብለህ የምታቀርበው? ያን ቅድመ ሁኔታ በማድረጋቸው ተፈናቃይ አልተመለሰም። እንደውም የሻዕቢያ ሰራዊት በደንብ ጥልቅ ብሎ ገብቷል። ተመችቶታል ያለው ሁኔታ። ምርጫ ማይታሰብ ጉዳይ ሆኗል። ዲዲአር እንደውም ይፈጸማል ሳይሆን እንደውም የቲፒኤልኤፍ ሰራዊት የበለጠ እየተጠናከረ ነው ያለው፣ እየታጠቀ ነው ያለው። በፍጹም አይሆንም ነው እያሉ ያሉት እነሱ። ምን ነው ታዲያ የምትገመገመው? በቃ ቅድመ ሁኔታ አስቀምጠው ይሄ ስራ አይሰራም። ምንም ይገመገም ነገር የለም። ነገር ግን መጡና ፎቶ ምናምን ለጥፈው እንደዚህ ብለው ይገመገም። ምኑን ማንን እንደሚያሞኙ ግራ እኮ ነው የሚገባ። የለም የሚገመገም ነገር። እዛ ተገምጋሚ ነው የሚባለው ወይም ደግሞ የአፈጻጸም ሪፖርት ያቀርባል የሚባለው ሰው እነዚህ ስራዎች ይሄ ቅድመ ሁኔታ ካልተሟላ አልሰራም ብሎ አቋም የያዘ አካል እኮ ነው። አዲስ ነገር ነው እንዴ? ስለዚህ የነበረው ነገር ድራማ ነው፣ ቲያትር ነው። እውነቴን ልንገራችሁ፣ ስክሪፕት ተጽፎለት የተዘጋጀ ቲያትር ነው። ጠቅላይ ሚኒስትሩ ፊልመኛ ናቸው፣ ታውቃላችሁ፣ ይገምታሉ፣ ፊልመኛ ናቸው። ዚስ ድራማ ልክ ባለፈው ዓመት የነበረው አይነት ድራማ ነው። ሁለት መልእክቶችን ለማስተላለፍ የተዘጋጀ ድራማ ነው እንጂ ምንም የሚገመገም ያፈጻጸም ነገር የለም። አንደኛው ድራማ ጠቅላይ ሚኒስትሩ ጦርነት የማይፈልጉ ሆነው የሚታዩበት ፓርት ነው። እንደዛ እንዲታዩ ፈልገዋል። ጦርነት ጠቅላይ ሚኒስትሩ አይፈልጉም የሚል መልእክት ማስተላለፍ ፈልገዋል። እሱ የሚተላለፍበት ነው አንዱ። አሁን እንዲህ ተገናኝተው አፈጻጸም ከመገምገማቸው በፊት ወደኋላ ትንሽ ልመልሳችሁና ከጄኔራል ታደሰ ወረደ ጋር ጠቅላይ ሚኒስትሩ የነበራቸውን ግንኙነት ሁሉ አቋረጡ። መቼ? በተለይ ከጠለምት ጦርነት በኋላ አቋረጡ። ተገናኝቶ አቁም፣ በስልክም ጭምር ነው የምላችሁ። በስልክ ተገናኝቶ አቁም አይደለም በአካል በስልክ። ያ ማለት በቃ ከጄኔራል እንደውም ጄኔራል ታደሰ ወረደ ሁሉ አደባባይ ላይ ወጥተው ትዕዛዙን እሳቸው የሰጡ እንደሆነ አድርገው አወሩ እና በቃ በዛ ምክንያት ነው የተቆራረጡት የሚል በቃ ግንኙነት ቆመ። ጊዜያዊ መንግስቱ አንዳንድ ጉዳዮችን በሚመለከት በቃልም በደብዳቤም ጭምር የፌዴራል መንግስትን ሲጠይቅ የፌዴራል መንግስት ጸጥ ምላሽ ያለው በቃ ግንኙነታችን ቆሟል። ይሄ በሁለቱ መካከል የነበረው ነገር በቃ ከባድ የሆነ ውጥረት ውስጥ ገብቷል። ወደ ግጭት ሊያመራ ነው የሚል ነገር ሁላችንም ጋር ይፈጥራል።
ብዙ ጊዜ ሁለት አካላቶች ግንኙነት አቆሙ ማለት ለዚህም ደግሞ ያቆሙበት ደግሞ ምክንያት የሚያጋጭ ምክንያት ከግጭት በኋላ ደግሞ ሲሆን በቃ ነገሩ ክላይማክስ ላይ ደርሷል የሚያስብል አይነት ሁኔታ ነው የሚፈጠረው። በቃ ወደ ጦርነት ሊያመሩ ነው ተባለ። ጄኔራል ታደሰ ወረደም ወደ ቲፒኤልኤፍ ቀረብ ማለቱን አበዙት። በቃ ለጦርነት እንዘጋጅ ማለት አበዙ። የሆነ ጊዜ ወደ ኤርትራ ድንበር አካባቢም ሄደው ነበር። ለምን እንደሄዱ አይታወቅም። ብቻ እንዲህ አይነት ነገሮች ለፐብሊኩ ማስተላለፍ ጀመሩ። ጦርነት አይቀሬ ነው፣ ለዛ መዘጋጀት አለብን ሲሉ፣ የትግራይ ሉዓላዊ ግዛትማ ምናምን እንደዚህ ነገር ሲሉ፣ ወደ ኤርትራ በረሃ ቀረብ ብለው ምናምን ለምን እንደሄዱ ባይገለጽም መሄዳቸው ሲወራ ኦኬ በቃ እኚህም ሰው ህወሓት ጋር ሄደዋል፣ ስልጣናቸው እንደማይራዘም ገብቷቸዋል የሚል አይነት ነገር ተፈጠረ። በቃ ወደ ጦርነት ሊኬድ ነው የሚል አይነት ነገር ተፈጥሯል። ይሄ እንዲፈጠር ያደረጉት ራሳቸው ጠቅላይ ሚኒስትሩም ናቸው፣ ግንኙነቱን በማቆም ማለት ነው እንጂ በነ ጄኔራል ታደሰ ወረደ በኩል አንገናኝ የሚል ፍላጎት ኖሮ አይደለም። አሁን መጡ ቁጭ ብለው ምናምን ስራ እየገመገሙ ምን ይነግርሃል? ጠቅላይ ሚኒስትሩ ውጥረቱን አረገቡት። ወደ ጦርነት ሊኬድ ነበር፣ ግን ጠቅላይ ሚኒስትሩ ጦርነት ስለማይፈልጉ ነገሩን ምን አሉት ነው አረገቡት። አንዱ እንዲተላለፍ የተፈለገው ጠቅላይ ሚኒስትሩ ጦርነት አይፈልጉም። ይሄው ቁጭ ብለው ስራ እየገመገሙ ነበር፣ እያወሩ ነበር፣ ሰላም እየተባባሉ እየተቃቀፉ ነበር ምናምን። እቺ ድራማ ነው፣ የጠቅላይ ሚኒስትሩ ድራማ ነው። ሁሌም እንደዚህ አይነት ድራማ ነው የሚሰሩት። አሁን ጦርነት አይፈልጉም ተብሎ እንዲታሰብ ነገሩን እሳቸው ናቸው ያረገቡት እና ሪፖርት አቅርብ ብለው የጠሩት እሳቸው ናቸው እና እሱንም እያሳዩ ነው። ሲቀርብም እየሰሙ እያሳዩ ምናምን ነገር። ስለዚህ ነገሩ በቃ ትንሽ የረገበ ነገር ይመስላል። ለመርገቡ ደግሞ ክሬዲቱን የሚወስዱት ጠቅላይ ሚኒስትሩ ናቸው። ስለዚህ ጦርነት አይፈልጉም፣ እሳቸው ስራ እንዲሰራ ነው የሚፈልጉት አይነት ነገር ይፈጥራል። አንድ ድራማው እሱ ነው። ሁለተኛው ፓርት ለቲፒኤልኤፍ መልእክት ማስተላለፍ ነው፣ ለህወሓት በተለይ ለነ ዶክተር ደብረጽዮን ማለት ነው። እዛ መድረክ ላይ ከትግራይ የመጡት ጄኔራል ታደሰ ወረደ ብቻ ናቸው። ሌሎቹ የፌዴራል አካላቶች ናቸው። ፊልድ ማርሻሉ አሉ፣ ውጭ ጉዳይ ሚኒስቴሩ አሉ። ኦኬ ፊልድ ማርሻሉ የጸጥታ ጉዳይ አለ እዛ፣ ስለዚህ ይመለከታቸዋል። ውጭ ጉዳይ ሚኒስቴር የፕሪቶሪያን ጉዳይ ስለሚይዝ ይመለከተዋል። ዶክተር ማናቸው ዶክተር አብርሃም በላይም አለ። ዶክተር አብርሃም በላይ ኦኬ በፌዴራል ደረጃ የትግራይን ጉዳይ የሚከታተለው እሱ ነው፣ ከዛ አንፃር ይመለከተዋል ትላላችሁ። ጌታቸው ረዳ ከምን አንፃር እንደተገኘ ልትገምቱ ትችላላችሁ፣ ግን በእርግጠኝነት ነው የምነግራችሁ የፕሪቶሪያ ስምምነት ፈራሚ ስለሆነ ነው። የህወሓትን ቦታ ነው የያዘው እሱ። ህወሓት ፈርሷል፣ ግን ከፈራሚው ጋር ግንኙነት አለን ብለዋል። ስለዚህ ጌታቸው ረዳ እዛ የተገኘው ፈራሚ ስለሆነ ነው፣ የፕሪቶሪያ ስምምነት ፈራሚ ስለሆነ። የሚመለከታቸው አካላቶች ተገኝተዋል፣ የማይመለከታቸው አካላቶች አልተገኙም። እነ ዶክተር ደብረጽዮን ያልተገኙት አንድ ከዚህ አኳያ አይመለከታቸው መልእክቱ ያ ነው። ታስታውሱ ከሆነ ባለፈውም ዓመት ልክ እንደዚሁ ቲፒኤልኤፍ ጄኔራል ታደሰ ወረደ እንዲሆንልኝ ያቅርብ ያለው ምናምን አለ። ራሱ ነው ያለው። አይ ቲንክ የፌዴራል መንግስት አረጋግጦታል መሰለኝ፣ ረስቼዋለሁ። ኤኒዌይስ ግን ጠቅላይ ሚኒስትሩ ምን አሉ? በኢሜል ጠቆሙ ተባለ። ድራማ ነው እሱ አንድ። ከዛም በኢሜል እንግዲህ ተጠቁመው ይሁን አይሁን የኢሜሉ ውጤት ሳይነገር ጄኔራል ታደሰ ወረደ እንዲሆኑ ተወሰነ። ከተወሰነ በኋላ ጄኔራል ታደሰ ወረደ ፕሬዝዳንት ሲሆኑና ተልእኮ ሲቀበሉ ጠቅላይ ሚኒስትሩና አቶ ጌታቸው ረዳ ነበሩ እና ዶክተር ደብረጽዮን እያሉ ተመሳሳይ ነው ያሁን። መልእክቱም ግልጽ ነው። እናንተ አይመለከታችሁም። የትግራይን ፕሬዝዳንት በሚመለከት
ፕሪቶሪያ ስምምነትን በሚመለከት እሱም በመምረጥ በመሾምም የፕሪቶሪያ ስምምነትን ማፈጻጸም በሚመለከት እናንተ አይመለከታችሁም። ግምገማ የሚል ወይም የስራ አፈጻጸም ሪፖርት ቀረበ የሚለው ነገር የወጣበት ዋነኛው ምክንያት ከዚህ ጋር የተያያዘ ነው። ከዚህ ውጪ ተገምግሞ እንግዲህ ስልጣናቸው ተራዘመ ሊሉን ነው። እንዳልኳችሁ ነው። በጣም ጄኔራል ታደሰ ወረደ ምን ሊያቀርቡ እንደሚችሉ በግብርና ይሄን ያህል ተገኝተዋል ምናምን፣ እሱ ምንም የፌዴራል መንግስቱን ብዙ የሚመለከት ጉዳይ አይደለም። የፌዴራል መንግስቱ የሰጠው ተልእኮ አለ። ከዛ አኳያ ምን ሰራ ሲባል ጄኔራል ታደሰ ወረደ ምንም ነው የሚለው። ለምን? ይሄ ስላልተሟላ አልሰራም ነው። ስለዚህ ምንም ስልጣኑን በአፈጻጸም ረገድ ከታየ ስልጣኑ ጄኔራል ታደሰ ወረደ ስልጣን ሊራዘም የሚችልበት ምንም ምክንያት የለም። የሚገመገምም አፈጻጸምም የለም። በብዛት ማለት ነው። ግን ያስፈለገበት ዋነኛው ምክንያት መልእክት ማስተላለፍ። እነ ዶክተር ደብረጽዮን አይመለከታቸውም። እኛ ከጊዜያዊ መንግስቱ ጋር አብረን እየሰራን ነው፣ ስራ እየገመገምን ነው፣ እየተራረምን ነው። እዛ ያለ የሆነ አማጺ ቡድን ነው እየበጠበጠን ያለው የሚል መልእክት ማስተላለፍ ነው የሚፈልገው፣ ሌላ አይደለም። ይህን መልእክት ነው ማስተላለፍ። ድራማው ለዛ ነው የተፈለገው፣ ቲያትሩ ለዛ ነው የተፈለገው እንጂ የሚገመገም ነገር ኖሮ አይደለም፣ የተሰራ ስራ ኖሮ አይደለም። ይሄን መልእክት ለማስተላለፍ ሁለት መልእክት፣ አንድ ጠቅላይ ሚኒስቴሩ በጊዜያዊ መንግስቱና በፌዴራል መንግስት መካከል የነበረው ግንኙነት ተቋርጦ ስለነበር በቃ ወደ ጦርነት ሊገባ ነው፣ እዛም ያለው መንግስቱ አመፀ የሚል ነገር ተፈጥሮ ስለነበር ጠርተው ስራ አብረን እየገመገምን የሚለውን ነገር አሳዩህ። ያ ማለት ምን ማለት ነው? ጠቅላይ ሚኒስቴሩ የነበረውን ውጥረት አረገቡት። ወደ ጦርነት ይሄዳል ሲባል የነበረውን ነገር ምን አሉት? አስቀሩት። ለምን? ጦርነት አይፈልጉም እንዲባል ነው። አንዱ እሱ ነው። ሁለተኛ እነ ዶክተር ደብረጽዮን አይመለከታችሁም። ይሄ ጉዳይ የፕሪቶሪያ ስምምነትን በሚመለከት የሚመለከተው እነ ጌታቸው ረዳን ነው እንጂ ቲፒኤልኤፍ ወይም እነ ዶክተር ደብረጽዮን ብላችሁ ነው ፕሪቶሪያ ስምምነት ምናምን የሚሰማችሁ የለም። ይመለከታችኋልን ብለን አናስብ። የፕሪቶሪያ ስምምነት ፈረሰ ብትሉም አለ። ለምን? ምክንያቱም ሊያፈርሰው የሚችለው ፈራሚዎቹ ናቸው፣ እናንተ አይደላችሁ። የሆነ ጌታቸው ረዳ አሉ፣ እኛ አለ። እናንተ ከየት መጣችሁ ነው አፍራሽ ምናምን ልትሆኑ የምትችሉት? አፍራሽ ግብረ ኃይል የምትሆኑበት ምክንያት ከየት መጣችሁ ነው የሚል መልእክት። አይመለከታችሁም። የፕሪቶሪያ ስምምነት ጊዜያዊ መንግስቱ መሰረቱ የሚቋቋምበት መሰረቱ ፕሪቶሪያ ስምምነት ነው። የሚቋቋመው የፕሪቶሪያ ስምምነትን እንዲያስፈጽም ነው። ይሄንን አካል የሚመራውን ሰው በመምረጥ ረገድ የሚመራውም ሰው ፕሪቶሪያን በማስፈጸም ረገድ በመፈጸም ረገድ ውስጥ የሚያቀርበውን ሪፖርት ተስማሚዎቹ ቁጭ ብለው ይገመግማሉ። እሱንም መሰረት አድርገው የራሳቸውን ውሳኔ ይወስናል። ተስማሚዎቹ ተቀምጠዋል ነው አለን። እናንተ ከየት መታችሁ ነው ፕሪቶሪያ ፈርሷል ምናምን? አይመለከታችሁ። ከእናንተ ጋር ግንኙነት ያለንም አናቃችሁ። ይሄ ካበሳጫችሁ ደግሞ የምታደርጉትን አድርጉ። አማራጭ አለን ካላችሁ ውሰዱና አሳዩን። ምን እያደረጓቸው ነው? ፑሽ እያደረጓቸው ነው። እስቲ ያሳዩኝ። ጠቅላይ ሚኒስቴሩ ጦርነቱን አይጀምሩም። ዛሬ እኔ በጣም እርግጠኛ የሆንኩበት አንዱ ነገር ግን በእንደዚህ አይነት አጋጣሚ እየገፏቸው እነሱ እንዲጀምሩት ያደርጋል። አሁን ላይ ይሄ መልእክት ተላልፏል። ቲፒኤልኤፍ እነ ዶክተር ደብረጽዮን እዛ መድረክ ላይ የሉ፣ ፕሪቶሪያ ሲገመገም የሉ። ያን የሚያስፈጽመውን አካል በበላይነት የሚመራው ሰው ይቀጥል ወይስ ይቀር በሚለው ጉዳይ ላይ የሉ። አላቃችሁም ተብለዋል። ይሄ ፑሽ ማድረግ ነው። የምታደርጉት ነገር ካለ አሳዩ፣ ታመጡት ነገር ካለ አምጡ።
ከኛ ተጠብቆኛ እንዲህ ነው የምናደርገው የነበረው ነገር ይቀጥላል። አሁን ጄኔራል ታደሰ ወረደ እንግዲህ ነገር እርግጠኛ እንሆናለን ሻል ሊደረግ ይችላል። ግን ድራማ እየሆነ ስለሆነ ስልጣናቸው ተራዝሟል አልተራዘመም የሚለውን ትንሽ እናቆየው ብዬ ነው እንጂ በእኔ ባለፈው ነው እርግጠኛ ሆንኩት። እንዳልኳቸው እኔ እርግጠኛ ሆንኩት ባለፈው ነው። አዲስ አበባ ገቡ ሲባል ስልጣናቸው ሊራዘም እንደሆነ ገብቶኛል። ከዛ ውጪ ምንም የሚሄዱበት ምክንያት ስለሌለ በወቅታዊ ጉዳይ ጊዜያቸው ባለቀ ሰዓት የምታወራበት ምንም ምክንያት የለም። ይሄም ድራማ ስልጣናቸውን ለማራዘም ነው፣ ሌላ ነገር የለውም። ግን መራዘሙ ግን ምን ማለት ነው? በተለይ ከትግራይ ህዝብ አኳያ በደንብ መታየት ያለበት ጄኔራል ታደሰ ወረደ ስልጣን ተራዘመ ማለት በነገራችን ላይ አሁን ያለው ሁኔታ ይቀጥል እንደማለት ነው። ሌላ ትርጉም አለው። እሱን ነገር ውሳኔው ስንሰማ በተወሰነ ደረጃ እናየዋለን። አሁን ግን እንዳልኳችሁ መልእክት ማስተላለፍ ነው የተፈለገው። እኛ ጦርነት አንፈልግም የሚል መልእክት ማስተላለፍ ነው የተፈለገው ለዓለም አቀፉም ለሀገር ውስጥ ህዝብ። በሁለተኛ ደረጃ ቲፒኤልኤፍን ፑሽ ማድረግ ነው። ዶክተር ደብረጽዮንን ምንድን ነው የምትጠብቁት? ታደርጉት ነገር ካለ አሳዩን እንጂ አማራጭ አለን የምትሉ ከሆነ እስቲ አሳዩን እያሉ ነው የራሳቸውን አማራጭ እንዲወስዱ። ቲፒኤልኤፍ ይወስዳሉ ወይ? የምናየው ነው። አንዳንድ አክቲቪስቶቻቸው በጭራሽ ጄኔራል ታደሰ ወረደን አንቀበልም እያሉ ነው። የምናየው ነው የሚሆነው። አንዳንድ የወረዳ ምክር ቤቶች የዞን ምክር ቤቶችም የነበረው መንግስት ካልተቋቋመ እያሉ ነው። የነበረው መንግስት ማለት ፕሪቶሪያ ያፈረሰው ማለት ነው። እሱን እያሉ ነው ያሉት። እነዚህ ነገሮች እንግዲህ እንዲደመጡ የተፈለገበት ዋነኛው ምክንያት መንግስት የጄኔራል ታደሰ ወረደን ስልጣን ሲያራዝም እነሱ እዛው መፈንቅለ መንግስት ያደርጋሉ ወይ ነው ለማድረግ አስበዋል ማለት ነው። እንግዲህ የምናውቀው ነገር የለም። የሚያደርጉት ከሆነ እናያለን። ለእነሱ ግን ጥሩ ውጤት የሚኖረው አይመስለኝም። ይህን ደግሞ አለማድረግ ያለውን ነገር ደግሞ ተቀብሎ አሁንም ያለው ነገር እስከ 6 ወር ደግሞ እንዲቀጥል መፍቀድ ነው የሚሆነው። ምን አይነት ምርጫ እንዳላቸው አላውቅም፣ ግን መንግስት እያለ ያለው ያንን የሆነ ነገር አድርጎ የሆነ ስህተት ስሩ ነው እያለ ያለው። ወይ መፈንቅለ መንግስት አድርጉ እና ለጦርነቱ በቂ ምክንያት ስጡኝ ነው። የጠቅላይ ሚኒስትሩ ድራማ ያ ነው። ለጦርነቱ በቂ የሆነ ምክንያት ስጡኝ። መፈንቅለ መንግስት ድጋሚ አደረጉ፣ በቂ ምክንያት ይሆነዋል። አይ ከዚህ በኋላም ደግሞ ብሎ ጦርነትም ከጀመሩ በቂ ምክንያት ይሆነዋል። አይ ጠቅላይ ሚኒስትሩ መልእክት ሲጠቃለል እኔ ጦርነት አልፈልግም በአንድ በኩል፣ በሌላ በኩል ግን ቲፒኤልኤፍን ለጦርነት የሚሆን በቂ ምክንያት ስጡኝ ይላል እነ ዶክተር ደብረጽዮን። የሆነ ጄኔራል ታደሰ ወረደን ስልጣን አራዝመዋለሁ፣ እናንተ ለእኔ የሚሆን የራሳችሁን አማራጭ ውሰዱ፣ ያለ እኔ ጦርነት ምክንያት ይሆነኛል። ስለዚህ አልፈለኩም ግን ተገድጄ ገባው ለማለት የተሰራ ድራማ ነው፣ ስክሪፕትድ ነው ብላችሁ እንደዚህ ብለው የሰሙት ድራማ ነው። ጄኔራል ታደሰን እንደዚህ ብለው የሰሟቸው ድራማ ነው። ጌታቸው ረዳ እንዲገኝ የተፈለገበት ዋነኛው ምክንያት ጌታቸው ረዳ ነው። ፕሪቶሪያን እንግዲህ ገምጋሚ ማለት ፈራሚ ነው። እነ ዶክተር ደብረጽዮን አይመለከታችሁም የተባለ እንግዲህ ይሄንን መልእክት ደርሷቸው ይቀበላሉ። የምናየው ነው የሚሆነው። ወይንስ የራሳቸውን አማራጭ ወስዳሉ? የምናየው ነው የሚሆነው። ግን እኔ እንደገባኝ ከሆነ በሁለቱም በኩል ለማትረፍ ነው የብልጽግና እንቅስቃሴ። ከተቀበሉም አሁን ያለው ሁኔታ ይቀጥላል። የትግራይ ህዝብ መሬቱ ምን ይቀጥላል። ምንም ለውጥ የለም። ምንም ጄኔራል ታደሰ ወረደ ስልጣኑን አገኙ። እዛ ሲሄዱ ትንሽ የሰላም አማራጮች አሉ፣ እስቲ እነሱን እንሞክር ደግሞ ምናምን እያሉ 6 ወሩ ያልቃል። ለዛ ነው ነው። በዛም ከሆነ ጠቅላይ ሚኒስትሩ አትራፊ ናቸው፣ ጎዱበት ነገር የለም። እዛ ውስጥ ባለ ችግር የሚወጠረው ራሱ ቲፒኤልኤፍ ነው። ቲፒኤልኤፍ አልቀበልም ይሄንን ብሎ የራሴን አማራጭ ደግሞ ወስዳለሁ ደግሞ ካለ ባንድ አፍ ብለው የጦርነት ምክንያት ሊያደርጉት ነው። በሁለቱም ለማትረፍ የተሰላ ስሌት ነው እና የድራማው
ዋነኛው መልእክት ጦርነት አልፈልግም፣ አንድ ቲፒኤልኤፎች ለጦርነት የሚሆን በቂ ምክንያት ስጡኝ የሚል ሆኖ አግኝተነዋል። ወዳጆች በዚህ አይነት መልኩ ነው ያየነው። ነገ ከነገ ወዲያ ስልጣኑ እንግዲህ ሲራዘም ቲፒኤልኤፍም ሊወስድ የሚችለውን አማራጭ እናያለን። ግን እሱም በቲፒኤልኤፍም በኩል የማሟሟቅ ነገሮች አሉ። እንግዲህ ሲወስኑ ብንነጋገርበት የተሻለ ነው